አዎ ብዙ በጣም ብዙ ቪዲዮዎች ነው ያሉት አሉ። እናታ ያ እሺ የትኛውን ሞዴሬተር ማን እንዳስገባውን ልጠቁሙኝ። አልመጣልህ ማየት የምትችለው ምንድን ነው የምታሳየው? ከመጀመሪያ አድርገውና በቃ አሳየን። ስክሪንህን ማለት ነው አንተ ራሱ በስክሪን ውስጥ አድርገህ እኛ እንዴት እያየን እንደሆነ እንዲገባ ቁርጥ እያረከው ነው። ከላይ ኖቲፊኬሽን እየገባ ስለሆነ ለዛ አውቄ ነው። ሰበር ዜና ማሳሰቢያ፣ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም እሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ወሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ወሃብያ እስልምናን አይወክልም፣ ወክሎም አያውቅም። ሰበር ዜና ኡስታዙ ላይ ሰበር ዜና መጥቷል። እዚህ ድረስ ሰበር ዜና እስኪባል ድረስ አወክለንም አይወክልም እኔ የለንም እስኪሉ ድረስ ማለት ነው። ምን የለንም እንደዚህ አይነት አምላክ እስኪሉ ድረስ ማለት ነው። ጥሩ ነው፣ ጥሩ ነው። ታርጌታችን ናኪ ቀጥልሽ፣ ቀጥል፣ ችግር የለም። ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናትን ተሳደበ። አንተ ሰብናህን ማንነትህንና አንተነት ከዛ ስለ እናትህ ንጽህና ልታስረዳው ነው። ማይመስል ሎጂካ አታስባል። የቁርአንና የሀዲስ ክብር ከነፍሳችን በላይ ነው። የአላህ ክብር ከህይወታችን በላይ ነው። ዛሬ ግን ከምላስ ያለፈ ተግባራዊ አክሽን ላይ የለም። ሀይቃ ማለት ነው። ራሳችንን እንፈትሽ ማለት ነው። ባለጌ የሆኑ ሰዎች ወላሂ ቫሊዩ ማለት መስጠት እኔ ከመጀመሪያ ጀምሮ ነው ማለት ነው። እነዚህ ሰዎችን ቫሊዩ መስጠት አያስፈልግም። ባለጌ የሆኑ ሰዎችን ቫሊዩ መስጠት አያስፈልግም። በቃ አላህና መልክተኛ ይሳደባል ላሽ ማለት ነው። ይኸው ላሽ ማለት ነዋ። ላሽ ሊባል ነበረ። አልተፋታውም ግን እፎይ ያ ዋናው አልሰበኩም። ይሄ ሙሐመድ ይዞት የመጣው የሙሐመድ የፈጠራ ውጤት ነው። ፍጡርም ነው ደግሞ ይሄ የፍጡር መገለጫን ገንዘቡ ያደረገ ነው። ለዚህም ነው አሁን ከውይይቱ በኋላ ላይ ዋብዮቹ ይሄ ነገር እንዳይወጣባቸው አሁን ጮክ ብለው እፎይ ባለጌ ነው፣ እፎይ ተሳዳቢ ነው የሚሉ
ድምፆችን ያሰማሉ። ስድቦች የሉብንም። አንድ ሁለተኛ ደግሞ ስድቦች ብቻ ሳይሆን በጣም በጣም ታግሰን የጠበቅን ሰዎች መሆናችን ሊያስመሰግነን ይገባል። ወደ 2 ሰዓት ነው ቁጭ ብዬ የጠበቅኩት። ወደ 2 ሰዓት ኢንቫይት እየላኩ ዲክላይን እየተደረገ እኔም እንትና የሚያዘጋጀችውን በተመሳሳይ ማለት ነው ላለመቀበል እየተደረገ የነበረው ጥረት ማንኛውም ጤናማ ሰው የሚገነዘበው የሚያውቀው ነው። ልክ እኔ ሞባይሌ ሊዘጋ ነው 8% ቀረው ብዬ ስወጣ ግን እዛ ቤት ሄደው ድራማ ለመስራት ሞከሩ ማለት ነው። ያው እዚህ ጋም ተልኮለት የነበረበት ነው። በየቦታው እንደዛ ሲደረግ ድራማዎች ሲሰሩ ነበረ። ፋይናሊ ግን እኛ ማሳየት ምንፈልገውን አሳይተንበታል ማለት ነው። ቀጥል ቆስቴ፣ ሌሎቹ ቪዲዮዎች ሜይ ቢ እዚህ ላይ የምትሉ ካለ በሉ፣ ወይንም ደግሞ ወደ ቪዲዮቹ እንቀጥላለን። እዚች ጋር ሀሳብ ልስጥ ፎዬ፣ እኔ ዛሬ በሚመች ቦታ ስላልሆንኩኝ ይችል ልናገርና ባይዘዌይ ትላንትና ጥሩ እድል ነበረ። እፎይ ይሳደባል፣ እፎይ ይዋሻል፣ እኔ ፊት ይህን ቃላቶች እነዚህን ቃላቶች አይናገራቸውም የሚል ፉከራ በጣም ብዙ ነበር። ይዋሻቸዋል፣ ውሸት ነው የሚነግረው እፎይ የሚባሉ ማለት ነው። እና እንዲህ አይነት ፉከራዎች በጣም በጣም ብዙ ነበሩ። ይሄ ኡስታዝ በተለይ ቤቱ ላይ እኔ ፊት መጥቶ ሲናገራቸው ሲል ነበር። እና በጣም ደስ የሚለው ግን እያንዳንዷን እፎይ የሚናገራትን ነገር አለ ብሎ አሜን ብሎ ነው ተቀብሎ የወጣው፣ አጽድቆ ማለት ነው። ለዚያውም በደንብ አድርጎ ምሳሌ የለውም ብሎ እንደዚህ አናረግም ብሎ የለም ብሎ አልተናገረም። ሶ ሙስሊሞች ልብ በሉ። ስም ማጥፋት ምን ነበር ሲደረግ የነበረው? እፎይ ይሳደባል፣ እፎይ የሚናገረው ነገር ዳይፍ ነው፣ እፎይ የሚናገረው ነገር እስልምና ላይ የለም ጭራሽ ፊታችን አይናገረውም ሲሉ የነበሩ ሰዎች ፊታቸው ሲቆም፣ በተለይ ኡስታዙ ፊቱ ሲቆም ለምን ትላንትና አላጋለጠም ውሸቱን? ታዲያ አንተ የምታመጣው የውሸት ነው፣ ዳይፍ ነው፣ ቅጥፈት ነው፣ እኔ ፊት እስቲ ተናገረው ለምን አላለም? እያንዳንዷን ነገር አምኖ ኮንፈርሜሽን ሰጥቶ ሰዎችን ጉድ አድርጓቸው ነው የወጣው ማለት ነው። ስለዚህ ልብ ብላችሁ እንድትሰሙ፣ እዚህ ውስጥ ያላችሁ 8000 ሰዎች እፎይ ይሳደባል የሚሉት አቂዳቸውን ስላወጣ አስተምሮታቸውን ስላወጣ ከእስልምና ጋር ስትሰሩ አስተምሮታቸውን ከነካችሁ እናንተ ተሳዳቢ ናችሁ፣ የፈለገ ነገር ቢሆን። ስለዚህ ይሄን የተደረገው ኡስታዙ አረጋግጧል እፎይ እንደማይሰደብ። አንድ ይሄ ነው። ሌላው እፎይ ትናንትና ነፃ ወጥቷል። ይከሰስ ይገደል ምናምን ሲሉት የነበሩት መጅሊሱ እውቅና ከሰጠው ኡስታዝ ጋር ተወያይቶ እፎይ እንደማይሰደብ እፎይ መገደል እንደሌለበት በቃ ይገደል ያሉት ውሸት መሆኑን ከኡስታዝ ምንድነው መጅሊስ ከላከው ኡስታዝ ጋር ውይይት አዘጋጅተው አሳይተዋል ማለት ነው። ስለዚህ ትላንትና ነፃ ወጥቷል። ይገደል የሚባለው ነገር ውሸት እንደሆነ፣ ይገደል የሚባለው ነገር በሐሰት ስሙን ለማጥፋት እንደነበረ፣ ምክንያቱም አስተምሮን ስላልቻልን እንደዛ እንዳሉ ተናግረው ራሳቸው የወከሉት ኡስታዝ በአደባባይ ላይ ጥሪ ተቀብሎ መጥቶ ከእፎይ ጋር ተወያይቷል ማለት ነው። ስለዚህ በዚህም ሪኮግኒሽን ስለሰጡት እውቅና ስለሰጡት ትልቅ ስራ ነው የተሰራው። ትላንትና ብዙ ዘርፍ ያለው ምትን የተመታውና ለማንኛውም በጣም የሚመች ጊዜ ነበር ትላንትና። ይሄን ለማለት ነው። መልካም ጊዜ ይሁንላችሁ። ስላልተመቸኝ ነው እፎይ፣ ያው ሲመቸኝ ማለት ላይ ሐሳብ እሰጣለሁ። ኦኬ ቴንኪው፣ እናመሰግናለን። ግን እውቅና ስለሰጠው የሚለው ተቃውሞ አለኝ። እኔ ነኝ አይደለም ለሱ ለመጅሊሱም እውቅና የሰጠዋቸው፣ እውቅና ሰጥቻቸው ተወያይቻቸዋለኝ። ቢያንስ እድሉን እንዲጠቀሙና በርካታ ህዝብ በ100 ሺህ የሚቆጠር ህዝብ የዋብያን ሯጩን አላህ እንዲተዋወቁት አድርጌላቸዋለሁ። መጅሊሱ ያላስተዋወቀውን በአመት ውስጥ ቢሰብክ አመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በ100 ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምንን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1.600 ሚሊዮን 700 ምክንያቱም ዘግተን ነበር። ያ እንደዛ አካባቢ ተደምሮ ለሚሊዮን በላይ ነው። አዎ እዚህ ላይ ብቻ ኦልሞስት 1,680,864 ቪው አለ እዚህ ላይ። ያኛውን ደግሞ ሲጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ያለምንም ክፍያ ማስታወቂያ ሰርተላቸዋል አላህ እንደሚሮጥ።
በደንብ ሯጩን አላ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ሯጩን አላ እስቲ እንዴት እንደሚሉ እንስማቸው። ሯጩን አላ ምን እንዴት መዝሙረ ያሬድ አለ መሰለኝ እፎይ ያስገባው አንድ ቁጥር እየጻፈ ነው። ያ ገስት ላይ በቁጥር ማስገባት እንኳን አልችልም። ሜይ ቢ ጊፍቱን አበባ ላክ። አገኘሁ ችግር ገስት ላይ ቪዲዮ እኔ ስሙ እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርስ። ምን አለ መሰለህ? ሁሱ ሸሚዙን ይበላል አለ። ሸሚዙ የሚበላው እኔ ራሱ አላየሁትም ነበር፣ ሰው ነው የነገረኝ። በኋላ የሆነ ሰዓት ላይ እንዲህ ብሎ አሳዝኖኝ ነበር አጎንብሶ እና ሙሉ ጨርቁን ሲበላ ነበር አሉኝ። ተመልከቱት። ሌላ አንድ በጣም ማሳያችሁ ከባድ ያስደምጠን። ሀባሾች ናቸው። እንስማቸው እስቲ። ምንድን ነው ያለው? እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርስ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ የሚገለብጥ እፎይ አሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው? እጅ ነው። ባት ምንድን ነው አለው? ባት ነው። ሱብሃነላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ይገናኝ። አላሁ ተዓላ ሀል ተዕለም ለው ሰሚያ እያለ ብልት አለው ወይ ትላለህ? እዚህ ነው አለው ማለት የለው ማለት ይባላል። መቀመጫ መኪና አለው ወይ በመኪና ያ ወይ ብለህ ታምናለህ? አይ እኔ በመኪና ሄጃለ ማለት አይሄድም ማለት ነው። ምክንያቱም በቁርአን እኔ ዛሬ በቃ ቀኑን ሙሉ ሳለቅስ ነው ያልኩት። በተለይ አንድ እዚህ የተረገመ አንድ ልጅ አለ ከኛ እዚሁ ጋር አብሮን የተቀመጠ አንድ እሱን ቪዲዮ ባሳይ ሙሉን እኛ ያላስተዋልነው ነው እንደዚህ እስኪፈጠር ድረስ ነበር ማለት ነው ብዬ ግራ እስክጋባ ድረስ ቪዲዮን ላሳያችሁ። እንመልከተው እስቲ ተመልከቱ። ኮልሚ እፎይ ነው የሰራው። በዚሁ አጋጣሚ በጣም እናመሰግናለን ወንድማችን። እኛ ያላየነው በደንብ እንድናይ ስላረክልን እናመሰግናለን ወንድማችን። እንመልከተው እስቲ ውይይቱ ላይ እንዴት እንደነበረ። ቆይ ሳላስበው ቀርቼ አይደለም ቶሚ፣ እውነቴን ነው ቱላ ጭንቀት ገባን። አልቻልኩትም። ጌታን እኔ አልቻልኩም። ኮኒ መጥፎ ሰሆነ ወይ አግኝቶታል። ጨርቁን ይበላል። አልሀባሹም ከሆነ ባት ምንድን ነው ይለዋል። ባት ነው አይላል መልሱ። ምንድን ነው ባት? ባት ነው መልስ ነው። እኔ በቃ ዛሬ ቀኑ ሙሉ በጣም ሰፍታ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው? እጅ ነው። ባት ምንድን ነው አለው? ባት ነው። ሱብሃነላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ይገናኝ። አላሁ ተዓላ ሀል ተዕለም ለው ሰሚያ እያለ ብልት አለው ወይ ትላለህ? እዚህ ነው አለው ማለት የለው ማለት ይባላል። መቀመጫ መኪና አለው ወይ በመኪና ያ ወይ ብለህ ታምናለህ? ማንኛውም አይ እኔ በመኪና ሄጃለሁ ማለት አይሄድም ማለት ነው። ምክንያቱም በቁርአን
ባይዘው ወይ አንድ ነገር ልጠይቅህ። ቁርአን ሁሉን ነገር ነው የጠቀሰው። እንዲች እያንዳንዷ ሁሉ ነገር የተብራራች ነች። አንድ ነገር እንኳን ሳቀር ተብላለች። የታለ እንግዲህ ስለ አምላክ አልተገለጠም አለ አልተገለጠም። ያልተገለጠም ራሱ እጅ ተገልጿል በረም እና በጣም የሚገርም ነበረ የትላንት ውይይት። ቀጣዮቹን ታሳያቸዋለህ። ቅድሚያ እኛ እንትን እንበልበትና አዘጋጃቸው። በጣም ብዙ ቪዲዮዎች አሉ ዛሬ ከዛም ሲለቀቁ የነበሩ። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳይሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዬዎች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። ሎክ የሚታይ ያ የሚታየው አካል የሚሮጥ ሎክ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው፣ አይታወቅም። የተነጣጠለ ነው፣ አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለም። አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው፣ አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ። መዝሙረ ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳ ላይ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይህም በጣም በየርኩበቱ ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። ድካምህን እግዚአብሔር ይቁጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ። እፎዬ ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ እንዲሁም መደገም ካለበት ሜይ ቢ ከሳምንት ከ15 ቀን በኋላ እስቲ መጀመሪያ ምን እየተወራ እንደሆነ ሳምንትም ጊዜ እንስጣው ብዬ ነበረ። ጭራሽ አንድ ቀንም ሳይሞላው ዛሬ ወዲያውኑ
እኛ ሳንደክም ወገኖቻችን ይኸው ሌት ተቀን እየደከሙ እያብራሩልን ነው ማለት ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይኩለኝም ኡስታዝ እሱ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀመር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው። አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊሙ ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብሎ እንትን መጥራት ዲቤት መጥራቶችም አይቻለው። ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ ብቻ አጀንዳዎች ለማስቀየር የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን፣ ምን ነበረ ከብር የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይድስ የተነሱት ነገሮች ምን ነበሩ፣ ዛሬ ረጋ ብለን ስላለን እነዛን ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬዥር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ ያላችሁት ማን ነርቨስ እንደነበር ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትሏለች። ባይዘወይ በዛሬ ስደውል ኢትዮጵያ ይኸው ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ መካሄዶ ራቁቱን ከአባ ምናምን ሲዞር የነበረው ልጅ ዛሬ ብትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶታል። አይ ቲንክ 1-2 ቪዲዮ ብቻ ነው ያለው፣ እሱም ሌላ የመኪና ምናምን መሰለኝ አይገስ። እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎ ሲሳደብ ነበረ። እፎ እንዲህ ሲል ነበረ፣ አምላካችን ተሳደበ አምላካችን ሲሉ ነበረ። ትናንት ግን ያ በጣም በቃ በትክክል ወጥቷል። ትምህርት እንደሆነ አልተገለጠም ተባለ እንጂ የለውም አልተባለም። ኦኬ የለውም ብሎ ዲና ያላደረገም ወንድማችን ግን አልተገለጠም። በምን የታለፈው አልተገለጠም ማለት አለ ግን ለእኛ አልገለጠልንም ነው ሴንሱ። ስለዚህ አምላካችን ተሳደበ አምላካችን ላይ አሾፈ የሚባለው ነገር ውሸት እንደሆነ ከመጽሐፍት የተጠቀሱ የእስልምናው ትምህርት እንደሆነ ይህን በደንብ አስረግጥ አሳይታል። አይ ቲንክ ለዛ ይመስለኛል ብዙ ስድቦች ምናምኖችም ይሄ ሞክ ማድረግም ምናምን ብዙ አሉ። ፎከስ አድርገህ ግን አንተም እኛም ብንሆን ምንድነው በዛ ውይይት ላይ ጌን ያደረግነው ነገር ምንድነው ያስተላለፍነው መልእክት? ኦኬ ኔክስት ታይም ደግሞ እንዴት ነው በደንብ ጥሩ ሆኖ ደግሞ ከዚህ በላይ ደግሞ ፍሩትፉል ሆኖ፣ ምክንያቱም አገልግሎቱ እየበረታ እንጂ ወደኋላ እየቀነሰ አይመጣም። ከዚህ በኋላ ደግሞ ሌላ ጫና ነው የሚበዛብህ፣ አንተ ላይ ኃላፊነት ይበዛል። ምክንያቱም ትናንት በጣም ብሶ ደግሞ እንደ አዲስ ደግሞ ሰምተዋል። ባይዘወይ እፎዬ ትናንት በእስልምናው መካከል ራሱ ክፍፍል እንዳለ የማያውቅ ሰው ብዙ አለ። ትናንት ከመጡት ጌመሮች ነበሩ። ጌመሮች እንግዲህ ምንም አይዲያ ያላቸውም እና ትናንት ከእናንተ ውይይት በመነሳት እንዴ ሁለት አላህ አለ እንዴ የተለያየ አይነት እስልምና ነው እንዴ የሚረዳው ብሎ በጣም ብዙ ቁጥር ጫኑ አንተ ላይ ይበዛል። ስለዚህ በደንብ ተዘጋጅ፣ በደንብ አድርገህ ብዙ ሰዎች እንድታስተምር አደራ ለማለት ነው። አገልግሎቱን ሁሉ እግዚአብሔር ይቀበልልህ፣ ለዋጋ ያድርግልህ፣ በርታልን። ከትናንቱ በተሻለ መልኩ ደግሞ ጠንክረ በርትተ ለክርስቶስ ብዙ ሰዎችን የምታጠምድ የምታመጣ ለቤተክርስቲያን ለመንግስተ ሰማይ የምታበቃ ያድርግህ። በተሻለ ውይይት ደግሞ የተሻሉ ዲቤቶችን ደግሞ ከዚህ በላይ ደግሞ እንጠብቃለን። እግዚአብሔር ግን አገልግሎት ይቀበለለፍ ወይ። አመሰግናለሁ። እሺ ቴንኪዩ መዝሙር ያሬድ። ዮሐንስና ኮልሚ እፎይ እንኳን ደህና መጣችሁ። ከእናንተም ጋር ይሁን። እፎይ ሁላችሁም ታላላቆቼ
ሰላመ ክርስቶስ ይብዛላችሁ አለውን። እግዚአብሔር ይመስገን። እፎይ እግዚአብሔር አምላክ ቃለ ሕይወት ቃለ በረከት ያሰማልን። ግሩም ውይይት ነበረ። ምናልባት የታዘብኳቸውን ሁሉ ነገሮች ባስቀምጥ በአንድ ደቂቃ ውስጥ ለማስቀመጥ ልሞክርና ሁለት ነገሮችን ታዝቤያለሁ። አንደኛ የታዘብኩት ነገር ምንድን ነው? እንደተባለው ቅድም እንደውም ማሳነስከው 100 ዓመት የማይነቅሉትን አልክ ነው 200 ዓመት የማይነቅሉትን የአቂዳ ልዩነታቸውን በሚገባ አሳይተ የወጣበት ውይይት ነው እና አንደበትህን ያከናወነ ክርስቶስ ኢየሱስ ስሙ የተመሰገነ ይሁን። አንድ የታዘብነው ነገር ምንድነው? በእስልምና መካከል ክፍፍል እንዳለ፣ ከዛም ባሻገር ደግሞ በአቂዳቸው እንደሚለያዩ አስቀምጠሃል። ከዛም ባሻገር ደግሞ ከዚህ በኋላ እኛ አይደለም ውይይት የምንጠራቸው፣ አንተም አይደለህም ውይይት የምንጠራቸው፣ የገዛ ወገኖቻቸው ውይይት ይጠሯቸዋል። እኔ እንኳን እዚህ ላይቭ ላይ ከመግባቴ በፊት ከ10 በላይ የሚሆኑ የውይይት ጥሪዎችን ተመልክቻለሁ። ከገዛ ወገኖቻቸው ማለት ነው፣ ከማንም አይደለም፣ ከገዛ እስላም ማለት ነው። ሙስሊሞች ውይይት ጥሪ ቀርቦላቸዋል። ለዋሃብያ ኡስታዞች ማለት ነው። ሰው ሁለት ነገሮችን ታዝቤያለሁ። አንድ ሊነቅሉት የማይችሉትን የዘላለም የሆነን ዕዳ ነው ጭነህባቸው የወጣው። ይህን ነገር ለማጥራት ሲሉ እንኳን የሚጋጋጡበት መንገድ የበለጠ እየጣላቸው እንዳለ ተመልክተናል እና ላይ የቆዩ ከዛም ባሻገር ደግሞ ከልጅነታቸው ጀምሮ ሙስሊም የሆኑ ሰዎች ተደልለው እና ተገዝተው ፖለቲካ ግብአት እንደሆኑ ማረጋገጫዎች እጃችን ላይ አሉ ማለት ነው። ይሄ ፖለቲካቸው የበለጠ እስልምና እንዲጠፋ እስልምና እንዲወድቅ አድርገውታል እና አንደበትህን ያከናወነ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እፎዬ ሰዎች ስላሉ እኔ ይበቃኛል፣ ሌሎቻችሁ ቀጥሉ። ኦኬ፣ እሺ፣ ቴንኪዩ ሁላችሁንም እናመሰግናለን። ኮልሚ ፎይ እንትን የሚያደርግ ነው። ምንድን ነው የሚባለው? ሚመር ነው። ያ እንኳን ደህና መጣ። በሳቅ ነው የገደለኝ። በእናታችሁ ሰው እንኳን ደህና ቆያችሁ። እንኳን ብዙም ንግግር ላይ ጎበዝ አይደለሁም። ሁላችሁንም ሰላም። በሚሞ ላይ ብቻ ነው። ኦኬ፣ እሺ፣ በርታ። ያው የሚሰራቸውን ሪፖስት አድርጉለት። ቆንጆ እንትኖች ስለሚሰራ ማለት ነው። ቆንጆ ቪዲዮዎች ስለሚሰራ ሪፖስት አድርጉለት። ተግባብተናል። ውይይቱ ምን እንደሆነ ምንን ታርጌት እንዳደረግን በደንብ ተግባብተናል። ከዋብያዎቹ ጋር በተለይም በደንብ ተግባብተናል። ውይይቱ ምን እንደሚመስል ምን እንደሆነ እኔ ነቢያቶች አላህን ሰብከዋል አልሰበኩም ብዬ ለማው የምታገለው አላህ እኮ እኔ ፈጣሪ ነው ብዬ አላምንም። በፊት የተለመደው አላህ የሚባለው ስም እግዚአብሔር የሚባል ስም እንደዚህ ምናምን እያልክ እንትን ማለት ነበረ። ሊትራሊ አላህ የሚባለው አካል ዋብዮች የሚከተሉት ለምሳሌ ፈጣሪ ነው ብዬ አላምንም። ምክንያቱም የፍጡራንም ባህሪ ገንዘብ ያደረገ ስለሆነ የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የፍጡራንን ገንዘብ ያደረገ ነው። ፈጣሪ ነው ብዬ አላምንም። ፈጣሪ ነው ብዬ ማላምነውን ፍጡር ነው ብዬ ማምነውን ነቢያ ሰብከውታል አልሰበኩትም እያልኩ ጊዜን የምገልበት አይኖርም። ክርስቲያን ቀጥል። ስታክ ሆኗል፣ አይታይም። ክርስቲያን ሚዩት ነህ። ከስር ላሉት አትሰማ። አይ ቲንክ ክርስቲያን አይሰማችሁማ? ምክንያቱም እኔ ጋ ሚዩት ነው የሚታየኝ። ዝጋውና ክፈተው። ክርስቲያን ቀጥል። የላከልህን አሳያለሁ። የላከልህን አሳየሱ። እስከዛ የመጨረሻውን ልክፈተው። ይህን አለ ክርስቲያን
እሺ የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው 2 እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ያለው ስለየነበረው። ሰላም ወንድሞቼ እንዴት ናቸው? መናገር ይቻላል? ይቅርታ ግን ትቀጥላለህ። አንድ የቪዲዮ አትለቅና ነገር እንዲ አላህ ይግደሉ በሉ። ይህን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንዲሁ አላህ ዓለምን የፈጠረ ጌታ፣ የተጠራራ ጌታ፣ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አላህ የሚሉትን ይህንን እኮ ነው አላህ ይግደልባቸው እያለ ያለው። ጭንቅላት እጅ እግር ያለውን አላህ ይግደለው እያለ ነው። ያ ማለት ምን ማለት ነው? የእኛ አላህ ትናንትና የኔ አላህ ያለውን የእሱን አላህ የእኛ አላህ ይግደለው እያለው ነው። ፍጡር ነው እጅ እግር ያለው የሚወጣው የሚለው እሱ ፍጡር ነው ይገደላል ነው። ሁሉም ይጠፋሉ ያላህ ሲቀር ብለው ስለሚያምኑ ማለት ነው። ጨረስን ልግባ። አፍሆን እሺ ቀጥል። እሺ ወንድሞቼ ትላንት ያው በመጀመሪያ ውድ ሀገሬ ልጆች ሁላችሁም እንዴት ናችሁ? ሰላም ብያለሁ። በሁለተኛ ጥያቄ እኔ አሁን የገባሁበት ምክንያቴ እስልምናና ክርስትና ላነጻጽርና እንደዚህ ተወያዩ አድርጉ ምናምን ልል ሳይሆን ትናንትና ባደረጋቸውት ንጽጽር እኔ እንኳ የለውም ብዙ ግን ከኔ ላይ ሲደርሰኝ የነበሩ ቪዲዮዎች እና ሲልኩልኝ የነበሩ ቪዲዮዎች አሉ። ወንድማችሁ የአንተን ፕሮፋይል የለበሰ አንድ ዮሐንስ መሰለኝ እንዳውም ድምፁ እኔ ጋር መጥቶ ነበር ላይቭ ላይ እና አንዳንድ ነገሮችን ነግሬው ነው የተመለሰው። በዚህ ላይ በትልቅ ነገር ልነግራችሁ የምፈልገው ወንድሞቼ ውይይት ካስፈለገ ሙስሊሞችን ወክላችሁ ውይይት አላደረጋችሁም። አሁን ልንገራችሁ እዚህ ላይ ማለት ነው የምታሰምሩልኝ ነገር ቢኖር የእኛ ሰዎች ጋር ለውይይት አደረጋችሁ። ይቅርታ እዚህ ላይ አንድ ነገር አይደለም እኔ ልንገርህ መጀመሪያ ማለት ነው። አሁን እናንተ አሁን ኦርቶዶክሳውያን ናቸው አይደለ? ልክ በክርስትና ሌሎች ኦርቶዶክሳውያንን የማይወክሉ አሉ አይደል? ክርስቲያንን የሚሉ እንደዛ ማለት ነው። እኛ ፍጡር የሚሮጥና የሚንቀሳቀስ ከላይ ወርታች የሚወርድ እግር ያለው ባት ያለው አምላክ አይደለም ያለና ለዛም ደግሞ ውይይት ካስፈለገ ደግሞ ከኛ ከትላልቅ መሻይኮች ጋር ረጋ ብለህ አንተን በስነ ስርዓቱ መልኩ ልክ ትላንት እንደጠየቀው የእሱ ጥያቄ እኛ ጋር ስለማይመጣ ለምን ትላንት አንተ በጎግል ላይ ወርደህ የጠየቀው ማንን ነው የጠየቀው? የኢብኑ ተይሚያን ቁርአንን ፈሰርኩ ብሎ የሚን እና የአብዱል ወሃብን ስለሆነ የጠየቀው እኛ ጋር አይካተትም። አሁን የእናንተ ተከታዮችና አንተ አሁን ብዙ ተከታይ እንዳለ ታውቃለህ፣ በሚሊዮነር ተከታዮች አሉ። እነሱ ግን ምንድን ነው የሚሉት? መሐመድ እንዲህ ያለ ነው፣ አላህ እንዲህ ያለ ነው። እንደዚህ ሲሉ ግን እኛን ያገራቸው ልጆች እያስከፉ ነው ያሉት። ከአላህና ከመሐመድ ወርደው ኢብኑ ተይሚያ የሚለውን ቢያጸድቁልኝ ባይ ነኝ ወንድሜ፣ ከወደዚሁ ጥሪ የማደርግልህ እና ደግሞ ውይይት ሲባል ደግሞ ይህንን ግን እኮ ስምም አልበል መዙሃር እባላለሁ። መዙሃር አሁን አስቸጋሪው ምንድነው? መሐመድ አብዱልዋሃብ ወይም ደግሞ ኢብኑ ተይሚያ ለማለት እናንተ ነበራችሁ ይህንን ግልጽ ማድረግ የነበረባችሁ። ውይይቱ ከእኛ ጋር ሳይሆንና እንደውም ከእናንተ ጋር እንዲህ ግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለግ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርቡ
ሁሉንም አውቃቸዋለሁ። ግን ምንድነው እሱ ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ ያ መጅሊሱ እነሱም ኡስታዝ ነው ብሏቸዋል። እነኝንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት ምንድነው መጅሊሱ ኡስታዞችን እንደሚቆጣጠር እነኛም ደግሞ ለመጅሊሱ ተጋዥ እንደሆኑ ነው የሚናገረው። ስለዚህ እነኚህ የመጅሊሱ እውቅና የሰጣቸው ከሆኑ አንድ መጅሊስ ካለ ሙስሊም ነን ብለው ካሉ እዚህ ላይ በጣም ነው የማመሰግነው። አሁን ግልጽ አመጣህልኝ። የሚገርም ወደ እኔ ስመጣልኝ ማለት የለበስኩት ፕሮፋይል ይሄን ነገር ይናገራል። ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅሊሱ ጠጋጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅሊሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅሊሱ። አሁን ላይ ግን ይመለስ ብለን ጮኸታችን እዚህ ላይ ነው። መጅሊሱን እስካልተረከብን ድረስ አሁን ያለው መጅሊስ እስልምናውን አይወክልም። ለዛ ነው ይቅርታ፣ ያው ስለጮህኩባችሁ እናንተ ላይ መጮህ አልፈለኩም። ለምን እኔ እናንተን አከብራለሁኝ። ችግር የለውም። እኛም ሪስፔክት እናደርጋለን። ሀሳብን የተሰማህን መግለጽ መፍትህም ስለሆነ ውይይቱን ግን ማለት ቪዲዮን እንትኖቹን አይታችኋል ብዬ አስባለሁ። እኔ ነው እንደ ያባሽ መጣ ያለው ነው ሌላ ነው እኔ ነው መሰለኝ አንተ መሰለኝ ሌላ አባሽ ሆንኩባቸው። ወደ በባ አባሽ መጣ ነው አባሹን ነው ከታች የመጣ አባሽ አለ። እሱ አባሽ መጥቶ እናንተ ታስበሉኝ ይላሉ። በደንብ ስሙት። ኦኬ እሺ እነዚህ ናቸው እያስበሉን ያለን። አስበሉን ስማው አምላክና አባትን እኩል እያደረግ ችግር ነው። ከእናንተ ይመስላል እንደ የእናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉን ያሉ እናንተ ናቸው። እንትን ይመስላል አባትን እኩል እያደረግ ምን ማለት አምላክና አላህን አምላክና አባትህን አይመስልም ላለማለት የምታደርገው ጥረት እኮ ነው። እናቴን አይመስልም ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናት የምትመጣበት የእናት ምስል ይመጣበት? አባት ታስወርኝ እናንተ። እኔ ጆሬ ነው እርግጠኛ አይደለሁም። ምስል ነው ማለት ነው። የእናት ምስል እንደሚመጣ ምስል ነው። ኦኬ የሆነ ነገር የሰማው መስሎኝ። የጂኒው ነው። በቃ ተጣሉ እርስ በርሳቸው እኮ ሊትራሊ ተጣሉ እኮ እርስ በርሳቸው። እዚህ መባላት እርስ በርስ አያደርስ ነው። ይህንን ጥገና መቼም እንትን አትሉትም። ለምን አቂዳችሁ ላይ ተዋሻላችሁ? ለዛ ነው የነቢያት አስተምሮ ብላችሁ የምትሉት። እንደዚህ ግልጽ አይደለም፣ ይከብዳል። አንድ ሲደመር አንድ 3 ነው። አንድ እኩል ይሆናል ስንት? ትልቅ እንደው የሆነ ማትማስሻ አይመስልም። ወን ሲደመር ዋን ይላል በአንደኛ አምላኩ ጭንቅላት ይኖረው አይኖረው አላውቅም እያለ ቀጥል። እጅ አለው ወይ እግር በትክክል ራሱ እፎይ እጅ አለው ወይ እግር አለው ወይ እንዲህ አለው ወይ እንዲህ አለው ወይ ብሎ ሲጠይቅ እፎይ የሚፈልግበት የጃሪሐን ጉዳይ ነው እየጠየቀ ያለው። ማዕናዊ ጉዳይ የሆነን ጉዳይ አይደለም። በእርግጠኝነት እየጠየቀ ስለ ሲፋ ስለ ማዕና ሲፋ አይደለም እየጠየቀ ያለው። እዚህ ቦታ ዑዱና ጃሪሐን ነው የሚጠይቀው። ስለዚህ ይሄ ሲጠየቅ እኔ ነፍይ ነው እንጂ ላደርግ የሚገባኝ ኢስባት አይደለም ያደርግ የሚገባኝ። ወይ ደግሞ ተፍሲል ካለው በተፍሲል ላይ የዳለው እንላለን ለአላህ። ግን ይህንን የድ ስናሰብት አንተ እንደምትለው ዑዱና ጃሪሐ ፈለ ወይም ደግሞ ክፍለ አካል አለው አንልም ለአላህ። ግን እፎይን ወስደናል አይደለም። መጥቶ ቢጠይቅ ምን ብሎ ነው ሊጠይቀኝ የሚችል? አላህ ሱብሓነሁ ወተዓላ ራስ አለው ወይ ሲለኝ የሚፈልግበት መቼም ሌላ ነገር ሊሆን አይችልም። ስለዚህ ምንድን ነው ሌላው የሚችለው? ራስ የሚባለው ነገር እኛ ስናወራ የምናወራው ይሄ ጭንቅላት የሚባለውን ነገር ነው። አሁን የሰው መሰለ የከሌ መሰለ ከሌ ፍጡር ጋር መሳሰል ነው ማለቱ ብቻ አይደለም። ራሱ ጃሪሐን ነው እየፈለገ። እንግዲህ ተመልከቱ፣ ቀኑን ሙሉ ሌሊቱን ሙሉ ሲለቀስ ነው እንደዚህ የሆነው። ቤትም ቦታ በቃ
ይሄ ከባድ 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 ምት ነው። ለዘመናት የሚጠበቀው እፎይ ይዋሻል፣ ይሳደባል። የተፈለገው ከዛ ሳይድ የተፈለገው ነገር ምን ነበር መሰላችሁ? ተሳዳቢ ሰው አመጣው። እፎይ ተሳዳቢ ነው። ይሄ ልክ እንደ አባቱ ስም እፎይ ተሳዳቢ ነው። የአባቱ ስም እኮ ነው የሚመስለው። በጣም እኮ ነው የሚገርመው። ያለ የሌለን ነገር ሰው ላይ ለጥፎ። ስለዚህ ምን ያደርጋል? ኦፌንድ አድርጎ ኦፌንድ በዚህም በዛም ኦፌንድ አድርጎ የሆነ ሀዲስ ሲከፍት ይኸው ተሳዳቢ ነው ለማለት ነበር የተፈለገው። እፎይ ግን የሚገርመውን ፖይንቱን ቁጭ 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 አድርጓል። ምክንያቱም ዋና ኡስታዝ ነው የተባለው፣ 5000 ሰው አስልሟል የተባለ ኡስታዝ ነው፣ መጅሊሱ እውቅና የሰጠው ሰው ነው። መጥቶ ሲመሰክር እፎይ ዋሸ ሳይሆን የሚባለው ተሳደበ ሳይሆን የሚባለው እውነት ነበር ለካ ሲያወራ የነበረው ተብሎ ማረጋገጫ ተሰጥቶታል። እንቀጥል። ስለዚህ ምን ነው አላውዝ ቢላህ በላላህማ ራስ አለው አይባልም ብዬ በቀላሉ መልሰዋለሁ። ግዴታ የሆነ ዓሊም ማምጣት አይጠበቅብኝ። ምክንያቱም ራስ የሚባለው ነገር ጃሪሃ ነው፣ ሌላ ነገር አይደለም። እዚህ ቦታ የሚፈልግ አሁን ለምሳሌ አረብ መጥቶ ራስ የሚለው ለምሳሌ ራሱን ማለት እንላለን ለምሳሌ ማለት ነው ቁንጮ እንደማለት ነው የምንፈልግበት። እንደዚህ አይነት ነገሮችን ሊጠይቅ ይችላል። መጃዘን የሚያስጠቅሙ ነገሮችን አንስቶ ሊጠይቅ ይችላል። እንደዚህ አይነት ጥያቄ ላይ ደግሞ እንደ ሀሉ ይመልሳል። ግን አሁን ለምሳሌ ነው ኢትዮጵያዊ የተጠማይጠማንዴ ወይ እጅ ጥፍር ባክቴሪያ ምናምን ያልኩ ልቀጥልሽ የሰውነት አካሎችን ውስጥሞችን በሙሉ ያለባሪ ምከሌ ከሌ ከሌ ብዬ መዘርዘሪ ነው። ቅድም ያልኩት ብልት ራሱ ሊገባ ነው ሊጠየቅ ነው። ስለዚህ ግዴታ አላህ ሱብሓነሁ ወተዓላ ነፊ ማድረጉን በቁርአን መግለጽ አለብን። አላህ መሰለን አሁን ላተኹዙ ሲነቱን ወላ ነውም ይሄ ሰውዬ በጣም ተናዶ ነበር። ባይዘው በጣም እንዲህ ነው በቃ ቅጥል ሲባል የነበረው። የሚገርምህ በዚህ ሳይድ ብቻ ደግሞ አይደለም፣ በኦሮምኛውም ሳይድ በጣም ከባድ ነበር የነበረው። ምናልባት ተረጉምላችኋለሁ ወይስ እንዴት ነው? እንዴት ይሻላል? እሺ ቀጥለው። አልሰማሁትም ግን ሲሚልከታ አከዘቹ ወይ ነጥቃቴ ገሩ ጀሪም ሞገስ ተዲያል ከለመት ጋኒ አላህ ለጀለኒ ረቢ ኬኛ ቆይ ሙባረክ ያደ በማጅ ተበከነ ታም ደቂቃ አከና ጎድ ሙባረክ ያደ ተቆም ከነደ ኦኬ ረቢን ያድ ማሪከ ማሪከ ከነተላ አቁሙ ዋይ ባርካ ከነረት ያሰብነ ዋይ አርካ ከነረት ሙባረክ ላ ላ ላ ላ አይ ጋፊ ለመሐመድ ዋይ አርካ ዋነ ሙስታዝ ዘንዴ ቢሰለለት ሙርሚን ቀባ ኢባን ዲባት ሶባ ጀተታ ቪዲዮ ናበይ በማለ ጎዩኝ አካን ሶባ ጀተታ በቪዲዮ ታልኝ እያለው ነው እና እጅ ላይ እናውራ እያለው ነው። ስለ አካላቱ እያወሩ ነው እና አይ ቲንክ ሙባረክ ስለማታው ውይይት ጠይቋቸው መሰለኝ። ያንኛው አያዘርቅም አካላትን እሱ ማለት ነው። አንድ ቀን እኔ ቤት መጥቷል፣ አውርተን ተወያይተናል ከኔ ጋር ታስታውሳችሁት የለው እንትና እሱ የሚያጸድቅ አይደለም። ጓይድ አካል አለው የሚል ከሆነ አንዳንድ ደቂቃ አስፈኝ ነው። እኔ በፈጣሪ በአካል አይወሰንም እላለሁ። ካኑማ ረቢን ሀርካ ሂንቀበሞ ሀርካኒ ወሰፈሞ የዲን ጀቹ ሀርካኒ ወሰፈሞ ኦኬ ፈጣሪ በእጅ ይገለጻል አይገለጽም፣ እጅ አለው የለውም እያለ ነው። ያንኛው ግን ፈጣሪ እጅ አካል አለው ብሎ ያምናል አያምንም እየጠየቀው ነው። ጋይድ ጋፊ ሙባረክ ከጋፊ ነው ተጋፈተመልን አከሲም ጋፊ ዛው ነምኒ ኩን ዱበትና ነምኒ ቆብሰ ነምኒ ኩን ጋፊ አርካቲ ዋይ ሀርካራት ሀምዛለን ይብሰከነ ቱረማ ይብሰን ከነ ኩነሞ ዲባን ዲበት ሶባ ወለሰከ የዲፈመና ጎዲ አርከ ቆፋማ ሚላ ኢጃ ኒዴ ኦኬ ያዘው ምንድነው እሱ እጁን ሌላ ትርጉም ሰጥቶታል ሀምዛ ምናምን ብሎ ሲል ሙባረክ ደግሞ ምን አለ? ኧረ እጅ ብቻ አይደለም የተነሳው እግር፣ አይን፣ ብዙ ነገር ተነስቷል አይነት ነው። ብዙ ነገር ቆይ ያንኛው ደግሞ አንድ ባንድ እንመልሰዋለን እያለ ነው። እንግዲህ ግራ ገብቷቸዋል። የተነሳው ባትም ተነስቷል፣ እግር ተነስቷል፣ እጅ ተነስቷል፣ አይን አለው እንድነኝ ነው የሉትም እያሉ ነው። በዚህም በዛም ብቻ በጣም ብዙ አይነት ዳይሬክሽን ይዞ በጣም ግራ በመጋባት ውስጥ እንደነበር በኦሮምኛም በአማርኛም በራሳቸውም በተለያዩ እንትኖች ላይ አይተናል። እነዚህም ዌብሳይት
sadi deebite ofii kan keetti fayyadamtee hin fudhadhu jettaadha. Ajaa'iba! Lakki haasawa bocolaati haasoo itti san dhageeffadhu. Haasawa jecha boqqotaan dubbateen ani siiruu buta ani nama qalbii beekuu miti. Akkasitti na wajjin haasawin bocola midhaamee jira. Na wajjin haasawin akkasitti. እንትኑ ከኋላ እንትን ይፈልጋል አይደ ነው ስለምን እያወሩ እንደሆነ እዚኛው ላይ ነገር ግን በዌብሳይት መሰለኝ ያልተስማሙበት የቀረበበት መረጃ ላይ ኦኬ እንትን የሚለውን ነበረ። በቃ እኔ ልነግራችሁ አልችልም። በጣም በተለያየ ዳይሬክሽን ምን ነበር የነበረው? ማልቀስ እንዲህ ያደረገን ኡስታዙ እኛን አይወክለንም ምናምን ነው ሲባል የነበረው። ኦኬ ደግሞ ከራሳቸው እስቲ ተቃራኒ ቲም እስልምና አንድ ነው ሲባል የነበረው ግን አንድ ያልሆነውን ደግሞ እንመልከት። ቢስሚላህ ራህማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህንን ክርክር በተመለከተ ሙስሊሞችን በአጠቃላይ የማይወክል እንዲሆነ ሁሉም ሰው ማወቅ አለበት። ሌላው የእምነት ተከታይ የሙስሊሞች ይሄ አቋም ክፍለ አካላትን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ስለዚህ ክፍለ አካላቶችን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ይሄ በጣም ነው የሚያሳዝነው። 10 ምናምን ሰው ሰለመ የተባለው ይህ ነው ወይስ ከፈረ ነው? ይኸው እንግዲህ ኤክስ እያደረጉ በራሳቸው ቻናል ላይ ነው። ይኸው ተመልከቱ። ያስለምታቸው ይህ ክርክር ወይም ደግሞ ይህ ውይይት ብለው ያሉት ነገር ወይም ውይይት ብለው የሰየሙት ፈጽሞ ሙስሊሞችን የሚወክል አይደለም። ሙስሊሞች ክፍለ አካላትን የኸለቀው የሆነውን አላሁ ተባረከ ወተዓላን እንጂ የሚያመልኩት የክፍለ አካላትን ባለቤት የሚያመልክ ሙስሊም የለም። እንደሰማችሁት ቪዲዮው እየተቆራረጠ በየቦታው አለ። ወገብ ያለው እግር ያለው እጅ ያለው ጣት ያለው ይሄን ሙስሊሞች ፈጣሪ ብለው አይሰይሙትም። ኢነማ ሙጀሲማ ወሃቢያዎች ይህንን ነገር ይህንን ግዑዝ ይህንን እጅ ያለው ጥፍር ያለው ወገብ ያለው እግር ያለው ባት ያለውን ነገር አገጣጥመው አላህ የሚመስል ሰጠው ያመልካሉ። ይሄ እምነታቸው ኢስላምን ይወክላሉ። ዛሬም ነገር ኢስላምን ሊወክል ይችላል። ሁሉም ሰው ማወቅ አለበት። የሙስሊሞች አቋም በጭራሽ እንዲህ አይደለም። እኛ ሙስሊሞች የምናመልከው የሆነው አላህ በክፍለ አካላት የሚገለጽ አይደለም። በቦታ በአቅጣጫ የሚገለጽ አይደለም። ከዓርሽ በላይ የሚንሳፈፍ አይደለም። ወደ ሰማይ የሚመጣ አይደለም። በመውረድም ሆነ በመውጣት የሚገለጽ ነገር ሙስሊሞች ፈጣሪ ብለው አያመልኩም። በየትኛውም ሀገር ያላችሁ እህቶች፣ ወንድሞች በአጠቃላይ የዋሃብያ እምነት ይሄ ነው። ክፍለ አካላት ላሟላ ማንነቱ ለማይታወቅ ግን እንዲህ አለ አልተረጋገጠም፣ አልጸደቀም፣ አልተባለም ምን የለም እያልክ ጅል ሆነ ፈጣሪ ያልሆነን ፈጣሪ በል የሚያስብል አስተምሮት ስለሆነ ያላቸው በየትኛውም ሀገር ያላቸው በድጋሚ እህቶች፣ ወንድሞች ከዋሃብያ አቂዳ ተጠንቀቁ፣ ከዋሃብያ እምነት ተጠንቀቁ። የዋሃብያዎች እምነት ኢስላምን አይወክልም። በተደጋጋሚ ነው ይህን የምንለው። ስለዚህ ይህን ቪዲዮ ለሁሉም ሸር እያደረጋችሁ ለሁሉም ተደራሽ አድርጉ። እስልምና አይወክልም ያለ የኡስታዙ ተርፍ ምንድን ነው? 20 ሰው አስልሟል። አንተ ተው ዝም በሉ እናንተ። በጣም እስልምና እውቀቱ ኡስታዙ እውቀቱ ባይዞ በጣም ፈታ እያልኩበት ነበረ የሆነ ሰዓት ላይ በቃ በጣም ስላሳዘነኝ የሆነ ሰዓት አሳዘነኝና ፕሬየር ማሳረፍም በቃ ተውኩት። መሳቅ ጀመርኩኝ። በቃ እያወራ ምናምን ነገር ፈታ እያልኩበት ነበረ። አሳዘነኝ የምር የሆነ ፐርሰናሊ የሆነ በአካል ማቀው አብሬው ምግብ የበላው የጠጣው ያህል እስኪሰማኝ ድረስ ነው ያሳዘነኝ። በኋላ ኢቭን ከውይይቱ በኋላ የሆነ እንትን አሳዘነኝ። በቃ ምንም ማለት ነው። አምጡት እስቲ እኔ ቤት እፎይ ነው ያላችሁት? እፍ ነው ምለው ውሸት ነው የሚነግራችሁ ሁሉ ውሸት ነው። ተራ ፉከራ መፈክር፣ ተራ ፉከራና መፈክር ነበረች። ያ ናቤላ ቡና ገብተዋል። በጣም ቴንኪው ካለ ላክ ነው አይቻለሁ ቪዲዮን። አብራችሁን ስላላችሁ ፖለቲካ እስልምናው ላይ ያለ ፖለቲካ አብራችሁን ስለቆማችሁ ደስ ብሎኛል። ሉክ ፖለቲካቸውን እንዴት እንዳከሸፍ ነው እናውቃለን እኛ።
ምን ሊሰሩ አስበው እንደነበረ ምንም ቀጠሮ በሌለብን ላይ እኔ ምንም ውይይት ተቀበልኩ ባላልኩት ላይ ክርስቲያን ይወያያል ባልኩት ላይ ይመጣል ብለው 9 ሆነው ይጠብቁኛል ቤታቸው። የታል አይመጣም፣ የታል ና በሉት ምናምን ነገር። ይህ በጣም ብልግና ነው። ኦዲየንስን መናቅ ነው። ለኦዲየንስ ክብር ሊኖራችሁ ይገባል። ከኛ የተሻለ እውቀት ያለው ብዙ ከስር ስላለ ማለት ነው። ቤታቸውን ከፍተው 5 ደቂቃ 10 ደቂቃ 20 ደቂቃ ጠበቅ ነው ይላሉ ማለት ነው። ይሄ ነውር ነው። አይደረግም፣ አይደረግም። የዛሬ ዓመት ቤታችሁ መጥቼ ነው የሞት አዋጅ ያሳወጃችሁብኝ። ከዛ በኋላ የሞት አዋጅ እንዲታወጅብኝ ያደረጋችሁት ቤታችሁ እንዲሁ ተሰብስባችሁ መጥቼ ስለነበረ ፈንጂ አክሻፊ አይደለሁም እኔ በየጊዜው ምሳሳተው ቤታቸው መመጠው ማለት ነው። እኛ ፊት አይደፍርም ምናምን ነገር ይላሉ። ቤታቸው ሄጄ የሚጠርገውኝ ከዛ የሞት አዋጅ አውጀውብኝ ማለት ነው። አንሬስት ሆነን እየሰራን ምን ማድረግ እንዳለብን ግን ጠንቅቀን እናውቃለን። እንዴት መሄድ እንዳለብን፣ በምን አይነት ፌዝ መሄድ እንዳለብን፣ በምን አይነት እምነታችሁን በእንዴትኛው እምነታችሁ መጓዝ እንዳለብን፣ እንዴት እንደምታምኑ ከዛ በኋላ ያንን እምነታችሁን እንዴት አድርገን አድሬስ ማድረግ እንዳለብን እናውቃለን። የእምነታችሁን አካሄድ ስለምናውቀው ማለት ነው። ደግሞም ስኬታማ ነበርን፣ አሳክተነዋል። አሳክተነዋል። ልክ እንደ ጫማ ውስጥ ጠጠር ቀስ እያለ ነው የሚሰማችሁ። ጫማ ውስጥ ጠጠር እንዴት ነው? ቀስ ቀስ እያለ ፔኑ እየተሰማችሁ ይሄዳል። እና ለክርስቲያኑ አሁን ላይ ይረዱት ይችላሉ። ሞሮፍ እንደው እነሱ ከላይ ያሉት በደንብ ይረዱታል። ዋብያዎቹ ሴክት እንደምንም ብለው ተሯሩጠው እንዲከስ እንደምንም በቃ ለማጨግ ይህንን እንትኑ ለማክሰም የሚጥሩት ፔኑ በጣም ከባድ ነው። ምን እንደተሰራ ጠንቅቀው ያውቃሉ። ያኛው ለዛ ነው እንደ እፎይ ክፋቱ ክፉ ነዋል። አስማው ሲፋት ውስጥ ገባበት። ኦኬ በፊት የለመዱት ምንድነው? እሱ እቺ አስማው ሲፋት አትነሳም ነበረ። አላህን በአስማው ሲፋት እናምናለን ብሎ ነቢያት አስማው ሲፋትን ሰብከዋል ብሎ ከዛስ ጭንቅላት ይኑራ ይኑራ አናቅም። እሺ ምንድነው ያል የምታውቀው? እግር፣ ባት፣ እጅ ነቢያት ያስተማሩት አምላክ ብሎ የሚያውቀው ግን እግርና እጅ፣ ባት፣ ፊቱ ምን እንደ ወረቀት ይሁን ጭንቅላት ከሌለው ጭንቅላት ይኑራ ይኑረው ካላወቀ ወገብ፣ ከዛ ሆድ የለም ወገብ አለ ሆድ አለ። ይኑራ ይኑራ አናቅም። ታፋ ይኑራ ይኑራ አናቅም። ከ124,000 ያላነሱ መልእክተኞች ካሉ ምንድነው የነገሯችሁ? እነኚህ ሁሉ መልእክተኞች ታዲያ የሰበኩት ነቢያቶች የተባሉት ምንድን ነው? ይሮጣል። ኬት ወዴት ነው የሚሮጠው? ለምን ነው የሚሮጠው? በምንድን ነው የሚሮጠው? በእግሩ ነው በእጁ አናቅም። ቦታ ይለቃል ሲሮጥ አናቅም። ይታያል፣ ይሮጣል፣ ይቀመጣል፣ ይነሳል። ግራ ቀኝ ላይ እታች ካለው እሱ ፍጡር ነው እኮ። የምታየው ከሆነ ሎክ የምታየው ከሆነ ግራ ካለው ቀኝ ካለው ፊት ካለው ኋላ ካለው እላይ ካለው እታች ካለው ተገደበ ማለት ነው። እሱ ተዋሰነ ማለት ነው። ከዛ ፓርቶች አሉት። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ አይኑ ጆሮ አይደለም። አንዱ አንዱን ካልሆነ ይለያያሉ ማለት ነው። ፓርቶች ናቸው እነኚህ ሊነጣጠሉ የሚችሉ ነገሮች በሙሉ ደግሞ እነኚህ የሚነጣጠሉ ከሆኑ ደግሞ በፍጡራን የሚካበቡ የሚዋሰኑ የሚካለሉ ከሆኑ ለአደጋ የተጋለጡ ናቸው። አደጋ ሊደርስባቸው የሚችሉ ናቸው። እነኚህ ደግሞ ሆሩ ይሄ እንዳለ እንትኑ በእነኚህ ፓርቶች የተገነባ ከሆነ ፓርቶቹ ሊገነጣጠሉ ሊለያዩ ይችላሉ ማለት ነው። ስለዚህ አላህን የገነባው ፓርት ነው ማለት ነው። ስለዚህ አላህ የምን ጥገኛ ይሆናል? የፓርቶቹም ጥገኛ ይሆናል ማለት ነው። ለማየት የግዴታ አይን ያስፈልገዋል። ሊትራሊ አይን የምትባል መሳሪያ
ለመስራት እጅ የሚባል አካል ያስፈልገዋል። ለመሄድ ነሰሰርሊ እግር የሚባል አካል ሊያስፈልገው ነው ማለት ነው። ልክ እኔ ለመጓዝ እግር እንደሚያስፈልገኝ፣ ለማየት አይን የምትባል መሳሪያ እንደምታስፈልገኝ፣ ሆሊ መስማት ማይችል፣ ሆሊ መረዳት ማይችል፣ ዘሆል ማየት ማይችል ይሆናል። እግሩ ማያ ይሆናል፣ ጀርባው ማያ ይሆናል ማለት ነው። ይሄ የፍጡር ባህሪ ነው፣ የፍጡር ባህሪ ነው ማለት ነው። እና ከዛ እሱ ደግሞ የሚታይ ከሆነ ይሄ የምታየው አካል ጠጣር ነው ለስላሳ ነው አላቅም፣ ውስጡ ድፍን ነው ወይንስ ክፍተት አለው አላቅም። ምንድነው የምታውቀው ካለ ነቢያቶች ያስተማሩት አላ የምትለው ምንድን ነው? እንደዚህ አይነት ፈጣሪ አለ እንዴ? ኤኒዌይስ ቪዲዮ አዘጋጅልን። እስከዛ ቆስቴ አንድ ሁለት አይተን እንጨርሳለን። አቤል አቡና እንኳን ደህና መጣ። እፎይ ወንድማችን ሰላም ላንተ ይሁን። ቆስጤ፣ አናፖሎጂ፣ ቢኒ፣ ቃል ሁላችሁም ሰላም ለእናንተ ይሁን። እንኳን ደህና ቆያችሁ። ያ ቪዲዮዎችን እያየው ነበር። እንዴት አየው? ሯጩን አላ ተዋወቀው? ዌልካም አቤላ፣ ሰላም እንኳን ደህና ቆያችሁኝ። ሰላማችሁ ይብዛ። እንትን ያ ውይይቱ በጉጉት ሲጠበቅ ነበረ። እንግዲህ ከመጀመሪያው ሰዓት ጀምሮ የመጀመሪያው የውሸት ንግርት ማስነገር ነው። ያልተቀበልከውን ውይይት ወይም ያልተቀበለውን ውይይት እንደተቀበለው ተደርጎ ፕሮፓጋንዳ ተሰርቶ ነበር። አልገባም እዛ ቦታ ቢል ልክ ፈርቶ እንደቀረ ተደርጎ ምንም ሳይቀርብ ነገሮች ሊዘጉ ነበር የተደረገው። ያው እኛም እዚህ ጋር ያሉ ወንድሞች ጭምር ቀን ላይ ገብተን ሲስ ጋር ገብተን በደንብ እንትን እያልን ነበረ። ውይይቱ ፌር የሚሆነው አንድ ለአንድ በኮሆስት ሲገባና ሲወያዩ ነው የሚል ያልተቀበለውን ነገር መጀመሪያ ልክ ተቀብሎ እንደቀረ አድርጋችሁ የምትሰሩት ፖለቲካ ልክ አይደለም የሚል ሀሳብ ስናነሳ ነበር። ልክ እንደዛው ነው ያደረጉት። ያ ታዳጊው ጩጬ አብሮት ነበረ ከሁሱ ጋር እና አብረው ሲሆኑ ደግሞ እንደማትገባ ይታወቃል። ምክንያቱም በማዋከብ የውይይቱን ትኩረት ስሜታዊነት ላይ እንዲመሰረት ማድረግ ነበረ ፖይንቱ።